በከፍተኛ መጠን ቢኦዲ መኖሩ ዲዞልቭድ ኦክሲጅኑን ስለሚያጠፋው ማለት ነው ቴክኒካሊ እና ይሄ ነገር እውነት ነው ችግር አለ ይሄን ግን ለመፍታት ነው እኛ ወንዙን ከላይ ጀምረን ያጣራን በአንድ ጊዜ ስለፈለግነው የሚሆን ነገር ስላልሆነ የተያያዘባቸው ክሮች ውስብስቡ በጣም ከፍ ያለ ስለሆነ ደረጃ በደረጃ ለመቀነስ ቆርጠን ከላይ እነዚህን ወንዞችን ብቻ በሚቀጥሉት ጊዜያት የማልማትና ከነዚህ ያገኘነውን ውጤት ደግሞ ቀምረን በሌሎች ወንዞች ላይ አቅም የሰው ኃይልም ያስፈልገናል ለምን የወንዝ ዳርን ልማት የሚመራ አንድም ተቋም ያስፈልጋል ውበትና ጽዳት ብቻ ሊሆን አይችልም ወይ ኢንቫይሮንመንት ኦቶሪቲ ሊሆን አይችልም ራሱን የቻለ የሪቨርሳይድ ዴቨሎፕመንት ኤጀንሲ እነዚህ የሪቨር አካባቢ ቅድም የጠቀስኩት የህዝብ ቁጥር በጣም ከፍተኛ ነው ያለው የመሬት ስፋት ከፍተኛ ነው ይሄ መሬት ወደ ኢኮኖሚ ጥቅም ማምጣት ማለት ለመንግስትም ለህዝቡም ፕሮዲዩስ የሚያደርገው ኮንትሪቢዩት የሚያደርገው ጂዲፒ እጅግ ከፍተኛ ነው የሚሆነው ካሜራ ከአቶ ዋልልኝ ጋር በአዲስ አበባ የወንዞች ዳርቻ ልማት ዙሪያ ምን እንደታቀደ እየተጨዋወተች ትገኛለች ወደ መፍትሄዎቹ መጥተናል ለመሆኑ መፍትሄዎቹ ምን አይነት መፍትሄዎች ናቸው ምናልባትም የሚኖሩት የአካባቢውን ህብረተሰብ ምናልባትም ችግሩ የሚነካውን ህብረተሰብስ መፍትሄው በምን መንገድ ነው ሊያካትት ያሰበው ዋነኛው ዓላማችንም እዛ አካባቢ ያለውን ችግር ቀርፈን እንደ ከተማ አቀፍ የሆነ የወንዞች ፋይዳ እንዲመጣ ወይም ከተማዋ ከወንዞች የምታገኘው ፋይዳ ማሳደግ ዋነኛው ነው በዝርዝር ደግሞ እዛ አካባቢ የሚኖሩ ሰዎች ካሉት ችግሮች ራሳቸው እንዲጠበቁና ምቹ የሆነ ኑሮ እንዲኖሩ ማስቻል በኢኮኖሚም በሳይኮሎጂካሊም በየትኛውም አቅጣጫ ቢሆን የተሻለ አኗኗር እንዲኖራቸው ማድረግ ነው የምፈልገው ይሄን ለማድረግ በፕላን የምንወስናቸው የመሬት አጠቃቀም ወይም ደግሞ እዛ አካባቢ ሊመጡ የምንፈልጋቸው ነገሮችን እንወስናለን በእያንዳንዱ 7 ሴግመንት ነው ወይም 7 የተቆራረጡ ክፍሎች ነው ያሉን እያንዳንዱን ክፍል ነው በተመሳሳይ ባህሪ ነው ያደራጀናቸው ቦታዎቹን ስለዚህ ለሰባቱም ቦታ የተለያየ ከቦታው ጋርና ከህዝቡ ጋር ከአሰፋፈር ስርዓቱ ጋር የሚጣጣም ነገር ነው ለማምጣት እያሰብን ያለው ነው በጥልቅ ደግሞ በዝርዝር ዲዛይንም ይኖረናል በዲዛይንም ደረጃ እናስቀምጠው ቀደም ያልኩን ምቹነትና ተደራሽነትን የወንዞቹን ተደራሽነት ምቹነትን እና የኢኮኖሚ አመንጭነታቸው እንዲጨምር ለማድረግ መሬቱን ጠቃሚ ወደ ሆነ ሪሶርስ ለመቀየር ያንን አካባቢ ያለውን በእነዚህ ዓላማ መሰረት ያንን ቦታ ዲዛይን እናደርጋለን ብለን ነው የምናስበው የዲዛይን መርሃችን አዳፕቲቭ ዲዛይን የማፈናቀል ወይም ደግሞ ከዛ ቦታ የማንሳት ሐሳብ በዚህ ዲዛይን ውስጥ አይኖርም ብለን ነው የምናስበው ቢኖርም እንኳን ምናልባት ሰዎቹ በጎርፍ ቀጣና ውስጥ ካሉ ወይም ደግሞ ጎርፍ በሚያጠቃው ቦታ ውስጥ ካሉ ለነሱ ደህንነት ሲባል ከጎርፉ ወጣ በማድረግ ባራቀ ሁኔታ እዛው አካባቢ በጋራ መልሰው እንዲኖሩ የማድረግ ሐሳብ አለ ወደ ወንዞቹን ለህብረተሰቡ ተደራሽ እንዲሆኑ ከጸዱ በኋላ ማጽዳቱ የመጀመሪያው እርምጃ ነው እንዲጸዱ ወደ ወንዙ የሚገቡ ቆሻሾችን እያጣሩ ወደ ወንዙ የሚለቁ ከስቶርም ዋተር ወይም ደግሞ የመንገድ ላይ ውሃ ከዝናብ የሚመጣውን የስቶርም ዋተር እያጣሩ ወደ ወንዝና ወደ አርባን አግሪካልቸር ወደ ሌሎች ጥቅሞች መልሶ ወደ መጠቀም የሚወስድ ቴክኖሎጂዎችና ስርዓቶችን በየቦታው በእያንዳንዱ ሴግመንት ላይ እንደ ቦታው ሁኔታ መዘርጋት ዋና ሲወር በሚገኝበት ቦታ ከሲወሩ ጋር እንዲገናኙ ማድረግ ያሉ የፍሳሽ ቆሻሻ ቦታዎች እንዲሁም የደረቅ ቆሻሻ ሊያስወግዱ የሚችሉባቸው ፋሲሊቲስ በዛ አካባቢ እንዲኖሩ ማድረግ ስርዓቱን መዘርጋት ይጨምራል ማለት ነው በዋነኝነት ተደራሽ ለማድረግ ደግሞ ማንም ሰው በዊልቸርም ይሁን በብስክሌትም ይሁን በእግሩ ካንዱ ጫፍ ከጊዮን ጫፍ ተነስቶ እስከ እንጦጦ ድረስ በቀላሉ ምንም ነገር ሳያግደው ለፀሐይና ለንፋስ ሳይጋለጥ በየቦታው ላይ ማግኘት የሚፈልጋቸውን አገልግሎቶችን እያገኘ እንዲንቀሳቀስ ማስቻል ካንዱ ቦታ ወደ አንዱ ቦታ ሊሻገር የሚችልባቸው ድልድዮች ከተፈጥሮ ኃይል የሚሰሩ የመብራት ነገሮች እና ሌሎችም በዲዛይን በዲቴል የሪቨር ባንክ ይኖረዋል አንዳንድ ወንዝ አፈንግጦ በሚወጣባቸው ቦታዎች ላይ የሪቴይኒንግ ወል እና የመሳሰሉትን
በተፈጥሯዊ በተቻለ መጠን በግንባታ ሳይሆን በተፈጥሯዊ መንገድ ነው እንዲለሙ የምንፈልገው ሰስተኔብል እንዲሆንም የኢንጂነሪንግ ሶሉሽንን በጣም አስቸጋሪ ካልሆነ በስተቀር እና ከሱ ውጭ አማራጭ ካልሆነ በስተቀር ልንጠቀመው አንፈልግም። በላንድስኬፕ አርኪቴክቸር ነው እና በዚህ መልኩ ወደምንፈልገው ቦታ እንሄዳለን። በዋነኝነት ወንዙን ማጽዳት ነው። ከዛ ሰዎቹ አሰፋፈራቸውን ማስተካከል ነው። ከዛ ተደራሽነቱን የወንዙን ተደራሽነት ማምጣት ነው። በዚህ ቦታ ላይ ምናልባት እኛ የምንገምተው ብዙ ሊዛውት የሚደረጉ ለመንግስትም ገቢ የሚያስገቡ አሁን ምንም አገልግሎት የማይሰጡ ግን ሰዎቹን ሰብስበን በሆነ ቦታ ስናስቀምጣቸውና ለነሱ የሚሆን የኢኮኖሚ ምንጮች ካመቻቸን በኋላ የሚቀረውም ስፍራ ሰፊ ይሆናል ብለን ነው የምንገምተው ለሌሎች አገልግሎቶችም የሚውሉ ቦታዎች። ስለዚህ ምናልባት አሁን ስታየው በጣም ደስ የማይለው አካባቢ ነገ በጣም ተመራጭና የከተማው ውድም አካባቢ ሊሆን ይችላል። አዎ ይሄ የማይቀር ነገር ነው። ግን ይሄን ለማድረግ ምናልባት ምን ያስፈልጋል የሚለውን ይሄን ለማድረግ እንግዲህ ከፖሊሲ ጀምሮ ያሉትን ነገሮች ማቀፎችን እና አደረጃጀትን ሁላ ለመገምገም ሙከራ እያደረገን ነው ያለነው። በእርግጥ አላጠናቀቅነውም። በአገር ደረጃ የአረንጓዴ ልማት ስትራቴጂ አለ። በጣም ጥሩና ደጋፊ ለእንደዚህ አይነቱ ከአካባቢ ጋር የሚጣጣም አካባቢን ዋጋ የሚያሳድጉ ስራዎችን የሚደግፍ ፖሊሲ ነው ያለ። ለአየር ለውጥ የማይበገር ኢኮኖሚም ለማምጣትም ፕላን አለ። ክሬጅ የሚባለው ክላይሜት ሬዚሊየንት ግሪን ኢኮኖሚ ፕላን አለ። እሱ ራሱም እንደዚህ አይነት ነገሮችን ያበረታታል። ስለዚህ በፖሊሲ አቅጣጫ ስናየው ያን ያህል ክፍተት የለም። ሊያሰሩ የሚችሉ ነገሮች ናቸው። ከአደረጃጀት ጋር ግን ስንመጣ ይሄ ስራ ወንዞቹን ወደ ሚሊዮን የሚጠጋ ሰው በዚህ ቦታ ይኖራል ብለን ካል ይሄን ያክል ሰፊ ቦታ ከጥቅም ውጭ ሆኗል ብለን ካልን ይሄ ስራ እየተበጣጠሰ አሁን ላሉት ተቋማቶች በመስጠት ሊሰራ የሚችል ነው ብለን አናምንም። ይልቁኑ ምንድነው ለዚህ ለወንዞች ልማት ወንዞችን ለማጽዳት ወንዞች አካባቢን ዋጋ እንዲኖራቸው ለማድረግ የሚችል ራሱን የቻለ ተቋም ሪቨር ዴቨሎፕመንት ኤጀንሲ ሌሎችም ሀገሮች ልምድ ለማየት ሞክረናል ሊኖር ይገባል። ይሄም ኤጀንሲ እነዚህን ወንዞች ቀደም እንዳልኩ እየከፋፈለ የራሱን ማስተር ፕላን አውጥቶ በሆነ ጊዜ ድረስ እስከሆነ ጊዜ ድረስ ወንዞቹን ወደ ምንፈልጋቸው ቦታዎች ለማምጣት እንዲችል የሚያስችል እቅድ ይዞ ሊመጣ ይገባል የሚል ያደረጃጀትን ፕሮፖዛል አስቀምጠናል ማለት ነው። ማህበረሰቡም ደግሞ እንደ ማህበረሰብ የሚኖረው ድርሻ ምንድነው? አሁን ተላምዶ የሚኖረው ኑሮ እና በዚህ ምክንያት እያጋጠሙ ያሉት ችግሮችን አዌር እንዲሆን ያስፈልጋል። ለዚህም ስራ መስራት ያስፈልጋል ከማህበረሰቡ ጋር። ማህበረሰብ ውስጥ ያሉ አደረጃጀቶችን ተጠቅመን ማህበረሰቡ ምን እንደሚፈልግም በዝርዝር ጥናቶች ማየት ያስፈልገናል። ማህበረሰቡንም እናሳትፋለን። ማህበረሰቡ የሚለው የራሱ የሆነ አካባቢያዊ ዕውቀት አለው። ያንን ዕውቀት ከወንዙ ጋር ያለውን ግንኙነት የሚያሳዩ ነገሮችን ሁሉ አካተን ቅድም እንዳልኩ አላማጅ ዲዛይን ነው ልበለው አዳፕቲቭ ዲዛይን የተጣመመ ዲዛይን ስለሚመጣ ልማቱ በሚመጣበት ሰዓት የተሻለና እጅግ ብሩህ የሆነ ጊዜ ሊመጣ እንደሚችል እና ወንዞቻችንም ማናችንም ምን መርጣቸው ከተሞቻችን ውስጥ ካሉ ሲኒማ ቤቶች ካሉ ሌሎች ቤቶች የበለጠ ወንዝ ጋር ሄደን እስቲ እናወራ የምንልበት ጊዜ ይፈጠራል። አሁን በተክርስቲያን እየሄደ ነው ብዙ ሰው የሚቀጣጠረው የሚገናኘው እንደዚህ ፐብሊክ ስፔስ እየሆነ የተረፉ አረንጓዴ ቦታዎችና ንጹህ ስለሆኑ ወንዞቻችን ጋር በፍጹም ለመደበቅ ወይ ለማምለጥ ካልሆነ በስተቀር ማንም ሰው እየሄደባቸው አይደለም። ይሄንን ገጽታም ነው ለመቀየር የምናስበው። ይሄንን ነው የምለው። እንግዲህ በሚቀጥለው ጊዜ ወንዙ ጋር እንገናኝ እላለሁ። ወንዙ ባልነው ደረጃም ባይሆን በተወሰነ ደረጃ ጸድቶ ብሩህ ሆኖ አረንጓዴ ሆኖ ለመገናኘት ያብቃል። አሜን። በአንድ ቀን እዛ ጋር ቁጭ ብለን ኢንተርቪው ልናደርግ አሜን አሜን። ታንክ ዩ። እሺ አመሰግናለሁ። የነበረን ቆይታ ይሄን ይመስል ነበር። አቶ ዋለልኝና የፕሮጀክት ጽፈት ቤቱ ለፕሮግራማችን መሳካት ላደረጉልን አስተዋጽኦ በእጅጉ እናመሰግናለን። ጤና ሰንብቱ።